ሰላም ሰላም እንዴት ናችሁ? የደሱ ወልድ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለኩት የአካል ብቃት እንቅስቃሴ አዘውትሮ መስራት ለጤናችን ምን በረከቶችን ይሰጣል የሚለውን በደንብ አብራርቼ ለእናንተ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ሆናችሁ ሳብስክራይብ ያደርጋችሁ ቪዲዮን ጀምሩ። እንዲሁም ደግሞ ሌሎች ቪዲዮዎች ስለቅ ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስገባ እንግዲህ የአካል ብቃት እንቅስቃሴ ወይም ደግሞ ስፖርታዊ እንቅስቃሴ አዘውትሮ መስራት ለአካላዊና ስነልቦናዊ ጥንካሬ እጅግ በጣም የላቀ እንደሆነ ብዙ ጥናቶች ያስረዳሉ ማለት ነው። ስፖርታዊ እንቅስቃሴ እንግዲህ መስራት አጠቃላይ ተላላፊ ላልሆኑ በሽታዎች ወይም ደግሞ ነን ኮሚኒኬብል ዲዚዝ ብለን የምንጠራቸውን ለመከላከልም ተመራጭ ነው ማለት ነው። በተለይ ደግሞ የስኳር በሽታ፣ የደም ግፊት፣ ስትሮክ፣ የልብ ህመምና ካንሰር የመሳሰሉ ሰው ወደ ሰው የማይታለሉ በሽታዎችን ለመከላከል በጣም ተመራጭ የሆነ ነው ማለት ነው። እንዲሁም እንደ አጠቃላይ ኪሎአችንን ለማመጣጠን እንደገና ደግሞ የተስተካከለ ሙድ እንዲኖረን ኢነርጂያችን ወይም ደግሞ አቅማችን ቦስት ለማድረግም ተመራጭ ነው ማለት ነው። ሌላው በተለይ ደግሞ እንቅልፍ ለሚያስቸግራቸው ሰው ወይም ደግሞ ይሄ ኢንሶምኒያ ብለን የምንጠራውን ለመከላከልም ተመራጭ ነው ማለት ነው። ስለዚህ ቤተር የሆነ እንዲሁም ደግሞ ኳሊቲ ያለው ስሊፕ እንድንተኛም ስፖርታዊ እንቅስቃሴ ወይ ደግሞ የአካል ብቃት እንቅስቃሴ በጣም ተመራጭ ነው ማለት ነው። ከዚህ በተጨማሪ ስፖርታዊ እንቅስቃሴ አዘውትሮ መስራት እንግዲህ ጥናቶች እንደሚያስረዱት አጠቃላይ ለኮግኒቲቭ ፋንክሽናችን እና ሚሞሪያችንም በጣም ተመራጭ ነው ማለት ነው። ሌላው ደግሞ የአካል ብቃት እንቅስቃሴ የሚያዘወትሩ ሰዎች እንግዲህ አጥንታቸው ሳይጎዳ ለብዙ ጊዜ እንዲቆይ ማስላቸው ሜንቴን እንዲያደርግና ስትሮንግ እንዲሆን በማድረግ በጣም ተመራጭ ነው ማለት ነው። በተለይ ከእድሜ መግፋት ጋር ተያይዞ ሊከሰት የሚችለውን ኦስቶፖሮሲስ ወይም ደግሞ የአጥንት መሳሳትን በመከላከልም እጅግ በጣም ውጤታማ የሆነ ነው ማለት ነው። ስፖርት ዛሬ እንግዲህ ወደ 10 የሚደርሱ የስፖርታዊ እንቅስቃሴ ማዘውተር ምን ጥቅሞችን ይሰጣል የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ ማለት ነው። ቪዲዮውን እስከመጨረሻ ለማየት ሞክሩ። አንደኛ ስፖርታዊ እንቅስቃሴ የሚያዘወትሩ ሰዎች እንግዲህ ወይም ደግሞ የአካል ብቃት እንቅስቃሴ የሚያዘወትሩ ሰዎች በጣም ደስተኛ ናቸው ማለት ነው። በተለይ ሙዳቸው የተስተካከለ እንዲሆን ዲፕሬሽንን ለመቀነስ ወይም ደግሞ የድባቴ ብለን የምንጠራውን ለመቀነስ እንዲሁም ደግሞ ስትረስ እና አንዛይቲ ፍራቻን እና በተለይ ደግሞ ይሄን ፍራስትሬሽንን እና ጭንቀትን ለመቀነስ በጣም ተመራጭ ነው ማለት ነው። እንደ አጠቃላይ ኤክሰርሳይዝ ማድረግ ወይም ደግሞ የአካል ብቃት እንቅስቃሴ መስራት ብዙ ጊዜ ብሬናችን ሴንሲቲቭ እንዲሆን በተለይ ደግሞ ብሬናችን አክቲቭ ሲሆን ብዙ ጊዜ ጥሩ ሆርሞኖች እነዚህ ላብ ሆርሞን ብለን የምንጠራቸው እንደ ሴሮቶኒን እና ዶፓሚን፣ ኖርፒኒፍሪን የመሳሰሉ ፊሊንጋችን አሪፍ እንዲሆን የሚያደርጉ ሆርሞኖች እና ዲፕሬሽን እንዲቀንሱ የሚችሉ ሆርሞኖች ይመነጫሉ ማለት ነው። ስለዚህ በተለይ ደግሞ ከዚህ በተጨማሪ እንደ ኢንዶርፊን የሚባል ሆርሞን እንዲመነጭ ያደርጋል ማለት ነው። የአካል ብቃት እንቅስቃሴ የሚያዘወትሩ ሰዎች ይህ ሆርሞን ደግሞ ብዙ ጊዜ ፊሊንጋችን አሪፍ እንዲሆን የተስተካከለ ሙድ እንዲሆን በማድረግ ተመራጭ ነው ማለት ነው። ስለዚህ አጠቃላይ የፔን ሪሴፕተሮች ፊል እንዳናደርግም በማድረግ የአካል ብቃት እንቅስቃሴ ማዘውተር ደስተኛ እንድንሆን ያደርጋል ማለት ነው። በአጠቃላይ ሁለተኛ ኪሎአችንን ለማመጣጠን ወይም ደግሞ ዌይታችን ማኔጅ ለማድረግም ስፖርታዊ እንቅስቃሴ በጣም አሪፍ ነው ማለት ነው። በተለይ ደግሞ ኪሎአቸው ከፍ ያሉ ሰዎች ወይም ደግሞ እነዚህ ኦበስቲ ያላቸው ሰዎች ስፖርታዊ እንቅስቃሴ ቢያዘወትሩ ዌታቸውን ለማስተካከል ተመራጭ ነው ማለት ነው። በተለይ ደግሞ ኦቤስ የሆኑ ሰዎች ኦቤስቲ ያላቸው እንዲሁም ደግሞ ዌት ጌን ያላቸው ሰዎች ከእሱ ጋር ተያይዞ ሊከሰቱ የሚችሉ ኮምፕሊኬሽኖች ይኖራሉ። በተለይ ደግሞ እነዚህ ቅድም የጠቀስናቸው ነን ኮሚኒኬብል ዲዚዝ እንደ ካንሰር፣ የልብ በሽታ፣ የኩላሊት ችግር፣ ግፊትና የስኳር በሽታ የመሳሰሉ አይነት በሽታዎችን ለመከላከል በጣም ተመራጭ ነው ማለት ነው። ስለዚህ ዌታችን ማኔጅ ማድረግ ኢንዳይሬክትሊ እነዚህን በሽታዎችን መቀነስ እንችላለን ማለት ነው። ምክንያቱም ኪሎአችን ሲጨምር እነዚህ ተላላፊ ያልሆኑ በሽታዎች ከዛ ጋር ተያይዞ ሊከሰቱ ይችላሉ እና እነዚህን በመቀነስ ተመራጭ ነው ማለት ነው። ሌላው ደግሞ ኤክሰርሳይዝ ወይም ደግሞ የአካል ብቃት እንቅስቃሴ የሚያዘወትሩ ሰዎች በተለይ ደግሞ ፋታቸውን እንደ ፊውል በመጠቀም እንዲሁም ደግሞ ኮሌስትሮልን በመቀነስ የተመጣጠነ ኪሎ እንዲኖራቸው ያደርጋል ማለት ነው። ሌላው ብዙ ጊዜ በሳምንት እስከ 150 ደቂቃ የሚሰሩ ሰዎች እንግዲህ ፋት ካለ ወይም ደግሞ ካሎሪያቸውን በርን ማድረግ ስለሚችሉ
በተለይ ደግሞ የተስተካከለ ቁመና እንዲኖራቸው ወይታቸው የተስተካከለ እንዲሆንና ቦዲ ማክስ ኢንዴክሳቸው የተስተካከለ እንዲሆን ያደርጋል ማለት ነው። እንደሚታወቀው እንግዲህ ቦዲ ማክስ ኢንዴክሳችን በተለይ ደግሞ ከ30 በላይ የሚሆን ከሆነ ብዙ ጊዜ ቅድም እንዳልነው ተላላፊ ላልሆኑ በሽታዎች ሪስክ ነውና ኪሎ ማመጣጠን ተመራጭ ነው ማለት ነው። እንደ አጠቃላይ ኤክሰርሳይዝ የሚያደርጉ ሰዎች አጠቃላይ የኦክሲጅን ኮንሳምፕሽናቸውን ማክሲማይዝ ማድረግ ስለሚችሉ ፋትን ሎዝ ማድረግ ይችላሉ። ጠቃሚ ያልሆነ ፋትን ሎዝ ማድረግ ይችላሉ። በተለይ ደግሞ ቤሊ ፋት ብለን የምንጠራውን በማስወገድ የማስልን ጥንካሬ በማምጣትና ሜንቴን በማድረግ ወይም ደግሞ ይሄ ሊን የሆነ ማስል ሜንቴን እንድናደርግ ያገለግላል ማለት ነው። እንደ አጠቃላይ ስፖርታዊ እንቅስቃሴ የሚሰሩ ሰዎች ይሄ ሃይ ዴንሲቲ ሊፒድ ብለን የምንጠራውን በመጨመር ሎው ዴንሲቲ ሊፒድ ወይም ደግሞ ይሄ ባድ ኮሌስትሮል በምንጠራውና ትራይግሊሰራይድ ብለን የምንጠራውን በመቀነስ በማስተካከል አጠቃላይ ተላላፊ ላልሆኑ በሽታዎች እንዳንጠቃ ወይታችን ሜንቴን እንድናደርግ ያደርጋል ማለት ነው። ሶስተኛ ጥንካሬ ያለው ማስልና እንዲሁም ደግሞ ጡንቻችን የተስተካከለ እንዲሆን አጥንታችን ቆንጆ እንዲሆን ያደርጋል ማለት ነው። ብዙ ጊዜ ስፖርታዊ እንቅስቃሴ አዘውትረው የሚሰሩ ሰዎች እንደሚታወቀው በተለይ ደግሞ ማስላቸውን ሜንቴን ለማድረግ እንዲሁም ደግሞ የአጥንታቸው ጥንካሬ ለብዙ ሳይዛባ እንዲቆይ ያደርጋል ማለት ነው። በተለይ እድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ ችግሮች የማስል ሎዝ፣ የማስል ጥንካሬ ማጣት እንዲሁም አንዳንድ የማስል ፋንክሽናሊቲ የቦን ፋንክሽናሊቲን የመገጣጠሚያ አካላት ፋንክሽናሊቲን ለማስተካከል ግዴታ ስፖርታዊ እንቅስቃሴ ማዘውተር በጣም ተመራጭ ነው ማለት ነው። ሌላው ብዙ ጊዜ እድሜ እየገፋ ሲሄድ የቦን ዴንሲቲ የማስል ዴንሲቲ እየቀነሰ ይሄዳል ማለት ነው። ስለዚህ ስፖርታዊ እንቅስቃሴ የሚያዘወትሩ ሰዎች ከአጥንት መሳሳት ጋር ተያይዞ ወይም ደግሞ ይሄ ኦስቶፖሮሲስ እያልን የምንጠራውን በማስተካከል ጥንካሬው እንዲሁም ደግሞ ውፍረቱን ጠብቆ ለብዙ ጊዜ እንዲቆይ ያደርጋል ማለት ነው። አጥንትና ስጋ ማለት ነው። ሌላው አሁን እንዳልነው ሪጉላር ኤክሰርሳይዝ ማድረግ ብዙ ጊዜ የአጥንታችን ጤና ለምሳሌ ሉምባር አካባቢ ስፓይን ይሄ የጀርባችን አጥንት አንገት ላይ ያሉ አጥንቶችን እና ፐልቪክ ኦርጋን ላይ ወይም ደግሞ ሂፕ ላይ ያሉ አጥንቶቻችን ጠንካራ እንዲሆኑ ያደርጋል ማለት ነው። ምክንያቱም እነዚህ አጥንቶች እንግዲህ እድሜ እየገፋ ሲሄድ ወይም ደግሞ ላተር ኤጅ ላይ ኦስቶፖሮሲስ የሚከሰትባቸው ኤሪያዎች ናቸው ማለት ነው። እነዚህን በማስተካከል ትልቅ ሚና አለው ማለት ነው። ስለዚህ አዘውትረው ስፖርታዊ እንቅስቃሴ በተለይ ደግሞ በቀን 30 ደቂቃ በሳምንት ደግሞ 150 ደቂቃ የሚሰሩ ሰዎች ይሄንን ጥንካሬ ያገኛሉ ተብሎ ይታሰባል ማለት ነው። እንደ አጠቃላይ የተለያዩ የስፖርት አይነቶችን መስራት ይችላሉ። እንደ ሩጫ ሌሎችም እነዚህ ጂምናስቲክ ለምንጠራቸውን አጠቃላይ በማቴሪያልም ዊዛውት ማቴሪያል የሚሰሩ ሰዎች አጥንታቸውና ጡንቻቸው የዳበረ እንዲሆን ያደርጋል ማለት ነው። አራተኛ ኢነርጂን ሜንቴን ለማድረግ ወይም ደግሞ ኢነርጂን ለማዳበርም ስፖርታዊ እንቅስቃሴ በጣም አሪፍ ነው ማለት ነው። በተለይ ስፖርታዊ እንቅስቃሴ አዘውትረው የሚሰሩ ሰዎች እንግዲህ ድካማቸውን በማስተካከል የዳበረ የሴሎቻችን ፕሮዲስ የሚያደርጉት ኢነርጂ የዳበረ እንዲሆን ያደርጋል። በተለይ ኤሮቢክ ኤክሰርሳይዝ የሚያደርጉ ሰዎች ብዙ ጊዜ የካርዲዮቫስኩላር ኢንቴግሪቲ በመጨመር ወይ ደግሞ ደም ስር ላይ ያለውን ጥንካሬ የልብ ጡንቻዎች እንዲጠነክሩ በማድረግ እንዲሁም የለንግ ካፓሲቲያችን የተስተካከለ እንዲሆን ስለሚያደርግ አጠቃላይ ኢነርጂን ሜንቴን በማድረግ ተመራጭ ነው ማለት ነው። ብዙ ጊዜ ካርዲዮቫስኩላር እና ለንግ ላይ ያለው ፋንክሽናሊቲ ወይም ደግሞ ሄልዘር መሆን እንደሚታወቀው ደም በስርዓት ሀርታችን በስርዓት ደም እንድትረጭ ያደርጋል። ስለዚህ የኦክሲጅን ኮንሳምፕሽናችን ሴሎች ላይ ያለው ኦክሲጅን ኮንሳምፕሽናችን የተስተካከለ እንዲሆን በማድረግ ሴሎቻችን ኢነርጄቲክ እንዲሆኑና ጥንካሬ እንዲፈጠርላቸው ያደርጋል ማለት ነው። ከዚህ በተጨማሪ አሁን እንዳልነው በተለይ የኦክሲጅን ኮንሳምፕሽን በመጨመር ላንግ ላይ ያለው ላንግ ካፓሲቲ የተስተካከለ እንዲሆንና ዴማንድ እና ሳፕላዩ ኢኩሊብሪየም እንዲሆንና የተስተካከለ እንዲሆን እና ላንጋችን ካፓሲቲው እንዲጨምር ያደርጋል። ላንግ አየር የመያዝ አቅሙ እንዲጨምርና እንዲሁም ደግሞ ዴማንዱን ሬዲዩስ እንዲያደርግና ሳፕላይ ለምንጠራው እነሱ ኢኩሊብሪየም እንዲሆን በማድረግ ትልቅ ሚና አለው ማለት ነው ስፖርታዊ እንቅስቃሴ። አምስተኛ ተላላፊ ላልሆኑ በሽታዎች እንዳንጠቃ ወይም ደግሞ እነዚህ ክሮኒክ ዲስኦርደሮችን ሪስክን ለመቀነስም ተመራጭ ነው ማለት ነው። በተለይ የስኳር በሽታ፣ የደም ግፊት፣ የልብ ህመም፣ ካንሰር፣ ሌሎችም እንደ ስትሮክ የመሳሰሉ በሽታዎችን ለመቀነስም ስፖርታዊ እንቅስቃሴ ማዘውተር በጣም ተመራጭ ነው ማለት ነው። ብዙ ጊዜ ስፖርታዊ እንቅስቃሴ የማያዘወትሩ ሰዎች ሴንትራል ኦበስቲ ዴቨሎፕ ያደርጋሉ። ሴንትራል ኦበስቲ ሲፈጠር ደግሞ በጊዜ ሂደት አሁን እንዳልነው ተላላፊ ላልሆኑ በሽታዎች እንድንጠቃ ያደርጋል። እንዲሁም ደግሞ መርዛማ ንጥረ ነገሮች ሴሎቻችን አታክ እንዲያደርጉ በማድረግ ለበሽታ እንድንጠቃ ያደርጋል ማለት ነው። ስለዚህ ተላላፊ ያልሆኑ በሽታዎችን ለመከላከልም አትሊስት በሳምንት ከ150 ደቂቃ በላይ ሰዎች ቢሰሩ በጣም ተመራጭ ነው ማለት ነው። ስድስተኛ
የቆዳችን ጤንነት ለመጠበቅ ነው። ብዙ ጊዜ ቆዳችን እንግዲህ እነዚህ ፍሪ ራዲካል ብለን የምንጠራቸው ወይም ደግሞ መርዛማ ንጥረ ነገሮች በሚጠራቀሙበት ጊዜ ቆዳችን የመገርጀፍ እንዲሁም ደግሞ የተለያየ ከለር የማውጣት የመሸብሸብ አይነት ነገር ይኖራል ማለት ነው። እንዲሁም ያለ እድሜያችን ቆዳችን ገርጅፎ እንዲታይና ትልቅ እድሜ ያለን ያስመስላል ማለት ነው። ስለዚህ ይህን ለመከላከል እንዲሁም ደግሞ ፍሪ ራዲካሎችን ለማስወገድ በተለይ ደግሞ የኦክሳይድ ውጥረትን ኢንፍላሜሽንን በመከላከል ቆዳ ላይ ሊፈጠሩ የሚችሉ ችግሮችን ስፖርታዊ እንቅስቃሴ ስናደርግ ማስወገድ እንችላለን ማለት ነው። ምክንያቱም ሴሎቻችን የራሳቸውን ኬሚካል ሪያክሽን ሁሌ ያካሂዳሉ እና ቆዳችን በየጊዜው ሴሎችን ሲቀይር የተስተካከለ ያማረ ቆዳ እንዲሁም ደግሞ አንጸባራቂ ቆዳ እንዲኖረው ያደርጋል ማለት ነው። ስለዚህ ስፖርታዊ እንቅስቃሴ አዘውትሮ የሚሰሩ ሰዎች አጠቃላይ ያለ እድሜያቸው የመገርጀፍ እንዲሁም ደግሞ የመሸብሸብ ቆዳቸው የተለያየ ከለር የማውጣት ነገር እንዳይኖር ማድረግ ይችላል ማለት ነው ስፖርታዊ እንቅስቃሴ። ስለዚህ አዘውትሮ የሚሰሩ ሰዎች በተለይ ደግሞ እነዚህ ጸረ ሙቀታማ ነገሮች እንዲጨምሩ በማድረግ እንዲሁም አሁን እንዳልነው ፍሪ ራዲካሎች ወይም ደግሞ መርዛማ ንጥረ ነገሮች ሴሎቻችን ተጠራቅመው በተለይ ደግሞ ቆዳ ላይ የተለያየ ነገር እንዳያወጡ ማድረግ እንችላለን ማለት ነው። ሰባተኛ ለብሬናችን ፋንክሽን አጠቃላይ ለሚሞሪያችን ኢንቴሌክቹዋል ፋንክሽን በጣም ተመራጭ ነው ማለት ነው። ስለዚህ አጠቃላይ ለብሬን ሴሎቻችን አክቲቭ እንዲሆኑ ያደርጋል ስፖርታዊ እንቅስቃሴ። በተለይ ደግሞ በየሳምንቱ ሚኒመም 150 ደቂቃ የሚሰሩ ሰዎች እንደሚታወቀው ብሬን ፋንክሽናቸውን ኢምፕሩቭ ማድረግ ይችላሉ። አጠቃላይ የሚሞራቸውን በተለይ ደግሞ ቲንኪንግ እና ሌሎችን ስኪሎችን ዲቨሎፕ ማድረግ ይችላሉ ማለት ነው። በተለይ ደግሞ ከመርሳት ጋር ተያይዞ ያለውን ሚሞሪን እንዲሁም ደግሞ ይሄ መርሳት የሚባለውን ነገር እንዲቀንሱ ያደርጋል ማለት ነው። ስለዚህ ምክንያቱም በእንቅስቃሴ ጊዜ እንደሚታወቀው ልባችን በከፍተኛ ደረጃ ትመታለች። ልብ ስትመታ ደግሞ ብለድ እና ኦክስጅን ወደ ብሬን በከፍተኛ መጠን እንዲሄድ ያደርጋል ማለት ነው። በዛ ሂደት ብሬናችን ስቲሙሌት ያደርጋል። ስለዚህ የተለያዩ ሆርሞኖችን እንዲመነጩና ሴሎቻችን አክቲቭ እንዲሆኑ ያደርጋል ማለት ነው። በተለይ ደግሞ ኤክሰርሳይዝ ማድረግ ብሬን ላይ ሊመነጩ የሚችሉ ኬሚካሎች ይፈጠራሉ። ለምሳሌ ይሄ ሂፖካምፓስ ብለን የምንጠራው ብዙ ጊዜ ሜንታሊቲ ለመጨመር ፋንክሽናሊቲ ለመጨመር የሚያገለግል የብሬን ፓርት ነው። ይሄ እንግዲህ በተለይ ደግሞ ቫይታል ነው ለሚሞሪ ለርኒንግ ኢንቴሌክቹዋል ፋንክሽን ላይ በጣም ትልቅ ሚና አለው ማለት ነው። ስለዚህ ስፖርታዊ እንቅስቃሴ የሚያዘወትሩ ሰዎች እንግዲህ ሂፖካምፐስ ላይ አሪፍ ነገር እንዲፈጠር በተለይ ደግሞ ኬሚካሎች እንዲመነጩ ስለሚያደርግ አጠቃላይ ለሚሞሪ ለኢንቴሌክቹዋል ፋንክሽን አጠቃላይ ለብሬን ሴሎች አክቲቬሽን በጣም ተመራጭ ነው ማለት ነው ስፖርታዊ እንቅስቃሴ። በተለይ ደግሞ አሁን እንዳልነው ሰዎች እድሜ እየገፋ ሲሄድ ሊፈጠሩ የሚችሉ የመርሳት በሽታዎች እንደ ፓርኪንሰንስ አልዛይመር የመሳሰሉ የበሽታ አይነቶችን ለመግታት ያገለግላል ማለት ነው። ምክንያቱም እነዚህ በሽታዎች ሊከሰቱ የሚችሉት ብዙ ጊዜ እነዚህ የብሬን ኬሚካሎች ሲሞቱ ነው። በተለይ እነ ዶፓሚን ሴሮቶኒን ሌሎች አይነት ጠቃሚ የሆኑ ኖርኤፒኔፍሪን ብለን የምንጠራቸው የኬሚካል አይነቶች ቁጥራቸው እየቀነሰ ሲመጣ ነው እንግዲህ የመርሳት በሽታ ሊከሰት የሚችለው እንደ ፓርኪንሰንስ እና ደግሞ አልዛይመር የሚባለው በሽታ ሊከሰት የሚችለው በዚህ የተነሳ ነው እና እነዚህን በመከላከል በጣም ተመራጭ ነው ማለት ነው። ስምንተኛ ኳሊቲ ያለው ስሊፕ እንድንተኛ በተለይ ደግሞ እንቅልፋችን የተስተካከለ እንዲሆን ሰውነታችን ሪላክስ እንዲሆንም ስፖርታዊ እንቅስቃሴ ተመራጭ ነው ማለት ነው። በተለይ ደግሞ አሁን እንዳልነው በየሳምንቱ ሚኒመም ከ150 ደቂቃ በላይ የሚሰሩ ሰዎች ሰውነታቸው ሪላክስ እንዲሆንና ቤተር የሆነ ስሊፕ እንዲተኙ ያደርጋል ማለት ነው። ምክንያቱም ኤክሰርሳይዝ ማድረግ እንዲህ የተለያዩ ኬሚካሎችን ኢኒሼት ያደርጋል። በተለይ ደግሞ ብሬን ላይ ሊመነጩ የሚችሉ ኬሚካሎች እንደ ዶፓሚን ኢንዶርፊን ሴሮቶኒን የመሳሰሉ ኬሚካሎች ፕሮዲውስ እንዲሆኑ ያደርጋል። እነዚህ ኬሚካሎች አሁን እንዳልነው ሰውነታችን ሪላክስ እንዲሆን በማድረግ ሙዳችን የተስተካከለ እንዲሆን በማድረግ እና ኢንሶምኒያ ብለን የምንጠራው ነው ደግሞ የእንቅልፍ ችግርን በመቅረፍ ያስተካክላሉ ማለት ነው። በተለይ ደግሞ ሰርካዲያን ሪትማችን የተስተካከለ እንዲሆን በማድረግ በተለይ ደግሞ ሜላቶኒን የሚባለውን ሆርሞን ሰውነታችን ውስጥ እንዲመነጭ ብሬን ላይ እንዲመነጭ በማድረግ የተስተካከለ ስሊፕ ወይም ቤተር የሆነ ኳሊቲ ስሊፕ እንዲተኙ ሰዎች ያደርጋል ማለት ነው። ስለዚህ ብዙ ጊዜ ስፖርታዊ እንቅስቃሴ የሚያዘወትሩ ሰዎች እንግዲህ ቆንጆ የሆነ እንቅልፍ እንዲተኙም መንገድ ይፈጥራል ማለት ነው። እንዲሁም ደግሞ ሰውነታቸው የተስተካከለ ሙድ እንዲኖራቸውም ያደርጋል ማለት ነው። ዘጠነኛ የቤተር የሆነ ሴክስ ላይፍ ላይ በተለይ ደግሞ በግብረ ስጋ ግንኙነት ወይም ደግሞ ጾታዊ ርካቤ ላይም ጥሩ ነገር እንዲያገኙ ያደርጋል ማለት ነው። ምክንያቱም ስፖርታዊ እንቅስቃሴ የሚያዘወትሩ ሰዎች እንግዲህ ኢነርጂያቸውን ቦስት ያደርጋል። ሌላው ደግሞ ሴክሳቸውን ወይም ደግሞ የሴክሹዋል አክቲቪቲያቸውን ድራይቭ እንዲሆን ያደርጋል ማለት ነው። በተለይ ደግሞ
ብዙ ጊዜ ስፖርታዊ እንቅስቃሴ የሚሰሩ ሰዎች በተለይ ደግሞ ፐልቪክ ፍሎር ኤክሰርሳይዝ ስለምንጠራው ወይም ደግሞ የታችኛውን ይሄ ፐልቪክ ፍሎር ኤክሰርሳይዝ ማለት እንግዲህ ብዙ ጊዜ ተወገብ በታች የሚሰራ የኤክሰርሳይዝ አይነት ነው እና ብዙ ጊዜ ይህን ኤክሰርሳይዝ የሚያዘወትሩ ሰዎች በተለይ ደግሞ ሀርት ላይ ፋንክሽናሊቲውን እንዲጨምር በማድረግ የልባችን ወደ ፐልቪክ ኦርጋን ደምን በስርዓት ፐምፕ እንድታደርግ ያደርጋል ማለት ነው። ደም በስርዓት ፐምፕ ሲሆን ደግሞ ኦክሲጅንና ምግብ ወደ ፐልቪክ ኦርጋን እንዲሄድ በማድረግ አጠቃላይ የሴክስ ድራይቭን በመጨመር ትልቅ ሚና አለው ማለት ነው። በተለይ ደግሞ ሰርኩሌሽን በመጨመር አሪፍ ነው ማለት ነው። እንዲሁም ማስላችን እንዲዳብር ያደርጋል። አጥንቶቻችን ማስሎቻችን ፐልቪክ ኦርጋን ላይ ያሉ ማስሎች አጥንቶች እንዲጠነክሩ ስለሚያደርግ አጠቃላይ ሴክስ ድራይቭ ያለን ኳሊቲ እንዲጨምር ያደርጋል ማለት ነው። በፍሌክሲቢሊቲም እንዲጨምር ያደርጋል ማለት ነው። ሌላው አጠቃላይ የሴክስ ላይፋቸው የተስተካከለ እንዲሆን ያደርጋል ማለት ነው። አሁን እንዳልነው እንግዲህ ብዙ ጥናቶች እንደሚያስረዱት በሳምንት ከ150 ደቂቃ በላይ የሚሰሩ ሰዎች በተለይ ደግሞ ከወገብ በታች እንዲሁም ደግሞ አጠቃላይ ስፖርታዊ እንቅስቃሴ የሚያደርጉ ሰዎች ልባችን የተስተካከለ ደም ወደ ፐልቪክ ኦርጋን ፐምፕ እንድታደርግና ምግብና ኦክሲጅን በስርዓት እንዲደርስ ያደርጋል ማለት ነው። በተለይ ደግሞ ከሴክሹዋል ፕሮብለም ጋር ተያይዞ ያሉ ችግሮችን በመቅረፍ በተለይ ይሄ ሴክሹዋል ዲስፋንክሽን የምንጠራውን በመቅረፍ ትልቅ ሚና አለው ማለት ነው ስፖርት። ስለዚህ አዘውትሮ ስፖርታዊ እንቅስቃሴ የሚሰሩ የዚህን ችግርን መቅረፍ ይችላሉ ማለት ነው። አስረኛው እና የመጨረሻው ቆንጆ ቁመና ወይም ደግሞ አሪፍ ቁመና እንዲኖረን ያደርጋል። በተለይ ስፖርታዊ እንቅስቃሴ የሚሰሩ ሰዎች እንግዲህ በተለይ ያልተመጣጠነ ፋት የተለያዩ ቦታዎች ላይ ተጠራቀመ እሱን በርን በማድረግ እንደ ፊውል በመጠቀም ስለሚያገለግል የተስተካከለ አቋም ሰዎች እንዲኖራቸው ያደርጋል ማለት ነው። በተለይ ይሄ ሴንትራል ኦቤሲቲ ብለን የምንጠራውን በማስተካከል በመቀነስ ሴሎቻችን አክቲቭ እንዲሆኑ በማድረግ እና አጠቃላይ ሸንቃጣና ውብ የሆነ ቁመና እንዲኖር ያደርጋል ማለት ነው። ይሄ ደግሞ ኮንፊደንስን ይጨምራል። አጠቃላይ ሰልፍ ስቲማችን እንዲዳብር በማድረግ የተስተካከለ አቋም እንዲኖረንም ያደርጋል ማለት ነው። ስፖርታዊ እንቅስቃሴ እንዳጠቃላይ ስፖርታዊ እንቅስቃሴ ማድረግ እንግዲህ ወደር የማይተካ ሌሎችን ሊተካ የማይችል ነገር ነው ማለት ነው። ምክንያቱም ምንም ነገር ሳንጠቀም ብዙ ጊዜ ፕሪቬንሽን ላይ መስራት በጣም አሪፍ ነው ማለት ነው። እንግዲህ ስፖርታዊ እንቅስቃሴም አንዱ እንደ ፕሪቬንሽን ሜካኒዝም ነው ወይም ደግሞ የመከላከያ ዘዴ ተደርጎ ይቆጠራል ማለት ነው። ብዙ ሰዎች መድኃኒት እየወሰዱ ብዙ ነገራቸውን ከሚያጠፉ ይልቅ ስፖርታዊ እንቅስቃሴ በማዘውተር እንዲሁም ደግሞ የአካል ብቃት እንቅስቃሴ ማዘውተር ተላላፊ ያልሆኑ በሽታዎችን ማስተካከል ስለሚቻል እነዚህ መስራት በጣም ተገቢ ነው ማለት ነው። ስለዚህ አትሊስት በየቀኑ 30 ደቂቃ በሳምንት ደግሞ ከ150 ደቂቃ በላይ መስራት በጣም ተገቢ ነው ማለት ነው። ዛሬ እንግዲህ ስለ ስፖርታዊ እንቅስቃሴ ወይም ደግሞ የአካል ብቃት እንቅስቃሴ ምን ጥቅሞችን ሰውነታችን ይለግሳል የሚለውን በደንብ አብራርቼ ነግሬያችኋለሁ። አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ እና ሼር ማድረግ አትርሱ። እንዲሁም ደግሞ ሌሎች እንዲደርስም የድሮ ትብብራችሁ እንዳይለይ ስል ጠይቃለሁ። ባይ ባይ።